እስቲ ለጌታ ክብር ስጡ በእልልታ። አሜን። ዛሬ እርግጠኛ ነኝ ጌታ ይናገረናል። ስፍራውን አነበዋለሁ በጌታ በኢየሱስ ክርስቶስ ስም። እንግዲህ አሁን አንድ ነገር አሰብኩኝ። ድሮ ትተን ወደ መጣ ነው እንሂድ እንዴ እያልኩ ነው። ድሮ ወደ ቅዳሴ ሲገባ ተንሱ ለጸሎት ይባል ነበር እና ሰው ሁሉ ይቆማል። ስለዚህ ቁሙ እያልኳችሁ ነው። የከበረ የእግዚአብሔር ቃል ዕዝራ መጽሐፉን በሚያነብበት ሰዓት የሆነውን ታውቃላችሁ። ሙሉ ቀን ሰው ቆሞ የእግዚአብሔርን ቃል ያዳምጥ ነበር። እዛ ላይ እንደተጻፈልን የሰው ልጅ በአባቱ ክብር ከመላእክቱ ጋር ይመጣል፣ ለእያንዳንዱ ሰው እንደ ስራው ዋጋውን ይከፍለዋል ይላል። በራእይ መጽሐፍ ላይ ደግሞ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ይላል። የዘላለም አምላክና አባት የሆንክ እግዚአብሔር ሆይ እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብለህ ተናግረሃልና እነሆ በጌታ በኢየሱስ ክርስቶስ ስም የመምጣትህን እግዚአብሔር ሆይ እውነት በዚች ሰዓት እግዚአብሔር ሆይ ከቃል የተነሳ ለሕዝብ ትናገር ዘንድ እግዚአብሔር አምላክ የተዘናጋነውን ችላ ያልነውን ነገራችንን እንደገና እንድናስብ መምጣትህን እግዚአብሔር ትኩር ብለን እንድንመለከት የዘላለም አምላክና አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ይህ ስፍራ በመንፈስ የበላይነት ቁጥጥር ስር ይሆን ዘንድ ለእያንዳንዳችን ትናገረን ዘንድ ለተናጋሪም ለሰሚም ጸጋን የምትሰጥ አምላክ በኢየሱስ ክርስቶስም በዚህ ቦታ ላይ ጸጋህ ይብዛ። እግዚአብሔሮች ስለ ሁሉም እናመሰግናሃለን። በሚሆነው ነገር ሁሉ ደግሞ ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያክብርልን። ቁጭ በሉ። ዋናው ሀሳብ እንግዲህ ስንመለከተው ምንድን ነው? ኢየሱስ ይመጣል። አሜን። በዚህ መቼም ሁላችንም እንተማመናለን። ኢየሱስ ይመጣል። በእልፍ አላፋት በቅዱሳን መላእክት ታጅቦ ኢየሱስ ይመጣል። ከዚህ የበለጠ ሊያስደስተን የሚችለን ነገር የለም። አንዳንድ ሰው ይፈራል። ገና ነኝ አለችኝ አንድ ቀን አንድ እህት። ድንገት ነው ጌታ የሚመጣው ወገኖቼ። ባለፈው እህታችን የምስጋና መልስ ፕሮግራም ላይ ነው ወደ ጌታ ተጠርታ ሄደችው አይደለም። ድንገት አሁን እዚህ ምን እንደሚሆን የምናውቀው ነገር የለም። ኢየሱስ ይመጣል ተብሎ ሲነገር በሚመጣበት ሰዓት የሚሆነውን ታውቁታላችሁ። እንባ ይታበሳል፣ ያዘኑ ይጽናናሉ፣ ብርቱ የሆነ ጨለማ ይወገዳል። ለዘመናት በምድር ላይ የነገሰው ዘንዶ የቀድሞ እባብ በአፉ እስትንፋስ ያስወግደዋል። ብዙ በምድሪቱ ላይ ድብልቅልቅ ያለ ነገር ይሆናል። የሚያስፈሩ ብዙ ነገሮች ይሆናሉ ጌታ ሲመጣ። እነዚህ ነገሮች ሁሉ በሰዎች ሕይወት እንደሚያልፉ ስለሚያውቅ ጌታ በተደጋጋሚ ይናገር ነበር። በመጽሐፍ ቅዱስ ላይም በተደጋጋሚ እንደሚመጣ ጌታ ለሕዝቡ ያስጠነቅቅ ነበር። ምን ያህል ዝግጁ ነን እኔና እናንተ? ትልቁ ቁም ነገር ያህል ምን ያህል ዝግጁ ነን? ጌታ አሁን ቢመጣ ዝግጁ ነን ወይ? አንዳንድ ሰው ጌታን ተቀብያለሁ ሲመጣ መሄድ አይቀርም ይላል። እንግዲህ እውነት በምድር ላይ ስንመለከት ሙሽራ ሙሽሪቱን ሊወስድ ሲመጣ ሙሽሪቱ ትዘጋጃለች። ከዛ ሚዜዎች ሙሽራ መዘጋጀቱን ይጠይቃሉ። ተዘጋጅተሻል ወይ ይባባላል። አዎ ሲባል ሙሽራው ይመጣል። በቀጠሮ ነው፣ በሰዓት ነው፣ የጥሪ ወረቀት ደርሶን ነው። የሚመጣበትን ሰዓትና ቀን እናውቀዋለን። ይሄኛው ሙሽራ ግን የሚመጣው ቀኑ አይታወቅም፣ ሰዓቱ አይታወቅም፣ ዘመኑም አይታወቅም። ድንገት እኛ በምንፈልገው ሰዓት ሳይሆን እሱ በሚፈልገው ሰዓት ነው የሚመጣው። ልዩነቱ ያ ነው። አንድ ጊዜ ልጄ እዚህ ያመጣኋት ሰንዴይ ስኩል 3 ዓመት ከምናምን ላይ ሰንዴይ ስኩል ጀመረች እና አንድ 3 እሑድ እንደተማረች በኋላ ከእንቅልፏ ባነነችና አንድ ሌሊት ዳዲ አለችኝ። የስ አልኳት። ጂሰስ ካሚንግ አለችኝ። በኋላ አንዳንዴ ልጆች የሆነ ነገር ይናገሩና
ትኩረት ሰጣችሁ ስታዳምጣቸው የሆነ ተወሽመጣችሁን ቁርጥ የሚያደርጉት ቃል አላቸው። ነቨር ማይንድ የሚሉት ነገር ነቨር ማይንድ ብላ ተኛች። ምንም አላልኩም። ነገሩ ሲሪየስ ሆነ ለኔና ጠበቅኩኝ። ስትነሳ ትንሽ ቆየውና ቁጭ ብለን ስናወራ ወንጌልዬ የሆነ ነገር እኮ ድሪም አይተሻል ምንድን ነበረ ስላት ዋት አለችኝ። አባው ጂሰስ አልኳት። ከዛ ነገረችኝ። ይገርማችኋል። ምን አለችኝ? ኢየሱስ መጣ አለችኝ። ኢየሱስ ሲመጣ ሁላችንም ሄድን አለች። እና በጣም ብዙ ሰዎች አሉ ከኋላው አለችኝ። እሺ አልኳት። ከዛ አንተም እዛ ውስጥ ነበርክና አንቺም መጣሽ አልከኝ አለች። ኧረ ጉድ! ሮጬ ሰንዴ ስኩል መጣው። እናንተ ስለ ምጽአት ስለ ንጥቀት ለልጆቹ አስተማራችኋቸው እንደ በዚህ እድሜ ስል ኧረ እነዚህ ገና ናቸው ምን ያውቁና ነው የምናስተምራቸው አሉኝ። ማን ነገር አትችልሽ? ምንም የምታውቀው ነገር የለም። ኢየሱስ ይመጣል ወገኖች። ምንም የማይቀር ነው። ምንም የታወቀ ነገር ይመጣል። ወደድንም ጠላንም ተዘጋጀንም አልተዘጋጀንም ኢየሱስ እመጣለሁ ብሏል። ይመጣል። አንድ ጊዜ እግዚአብሔር አምላክ ምን አለ? አሞጽ መጽሐፍ ላይ የአሕዛብ በደል የአሕዛብ ኃጢአት ወደሱ በዛና አሕዛብን ሊያያቸው ሊገመግማቸው ወረደ። ሲያያቸው ነገሥታቱ በሙሉ በእግዚአብሔር ፊት ነውር ሰርተዋል። አንድም መልካም ነገር የለባቸውም። እግዚአብሔር በተደረገው ነገር አሞጽ ምዕራፍ 1 እና 2 ሄዳችሁ ብታነቡት ታገኙታላችሁ። በጣም አዘነ። በነገሩ በሆነው ነገር ሁሉ አዝኖ የዓይኑ ማረፊያ ወደ ሆነው ሕዝቤ ርስቴ ወዳለው ይሽሩን ብሎ ቁምልጫ ስም በሚጠራው እስራኤል ብሎ ስም ባወጣለት ለርስቱ የተለየ ወገን ብሎ ለጠራው ወደ እስራኤልና ወደ ይሁዳ ሲሄድ ግን ከአሕዛብ ያልተለየ ነገር አገኘባቸው። ከአባቶቻቸው የተቀበሉትን የሕጉን ቃል ጥለዋል ይላል። ረስተውታል። ይሁዳና እስራኤል የተመረጠው ትውልድ የንጉሥ ካህናት ለርስቱ የተለየ እንደኔና እንደናንተ አይነቱ ማለት ነው። የሕጉን ቃል ጥለው ችላ ብለውታል። ስለዚህ እግዚአብሔር ከአሕዛብ የተለየ ነገር አላገኘባቸውም። እኔና እናንተ ጌታ ቢመጣ ምን ይገኝብን ይሆን ብዬ አሰብኩ ለራሴ። ምን ያገኝብን ይሆን? አሕዛብ ጋር አይኖቹ ተመለከቱ፣ መልካም ነገር አላየም። መልካም ነገር ሊያይ ተስፋ ወዳደረገው ሕዝብ ሲሄድም ያው ነው። ይገርማል። እንግዲህ የእግዚአብሔር ቃል ሲናገር በጴጥሮስ ላይ ምን ይላል? ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ እንደደረሰ ነው የሚናገረው። ይመጣል ደርሷል ብሎ ነው የሚናገረው በግልጽ። ስለዚህ መነሻው ከእግዚአብሔር ቤት ነው ማለት ነው፣ ውጭ ካለው አይደለም የሚመጣው። አንዳንዶቻችን ፍርድ በቃ አሕዛብ ጋር ብቻ ይመስለናል። እግዚአብሔር ፍርድ የሚጀምረው ከደከመበት ከሕዝቡ ነው። በደሙ ከዋጀው ሕዝብ ነው። የራሱ ካደረገው ሕዝብ ነው። በኪዳን ካለው ሕዝብ ነው። የፈሰሰለት ደም ሕሊናውን የነጻበት የጸደቀበት ወደ እሱ ያቀረበበት ሰላሙ የበዛበት ያንን ዋጋ የከፈለውን ሕዝብ ነው እግዚአብሔር መጀመሪያ የሚመለከተው። ለዚህ ነው ወደ እስራኤል ሲሄድ መልካም ነገር አላገኘባቸውም። አሞጽ የጮኸው ለዛ ነው። እንግዲህ ይህንን ካልኩኝ ወደ ዋናው ሀሳብ እንግባ። ይህን ያልኳችሁ ምን ያህል ዝግጁ እንደሆናችሁ ራሳችንን እንድንመለከት ነው። ውስጣችንን ዝግጁዎች ነን ወይ ለዚህ እውነት? ጌታ አሁን ቢመጣ እያንዳንዳችን ከዛ በፊት በስም ተጠርተን እንሄዳለን። የማይቀር ነው። ባለፈው ነግሬያቸዋለሁ። አንድ ሰው ሊሞት ሲል ዝም በሉ ስም እየተጠራ ነው ይላል። ሰዎቹ ምን ይሉታል? ቤተሰቦቹ በሰመመኑ ነው እየቃዠ ነው። ከዛ ይነቃል። ትንሽ ቆይና ደግሞ ዝም በሉ ስም እየተጠራ ነው ይላቸዋል። በሶስተኛው ቀን ነው አራተኛው ቀን ዝም በሉ ብሎ ስሙን እያዳመጠ በዛው ሄደ። በስም ተጠርተን እንሄዳለን ጌታ እስኪመጣ ድረስ። ይሄ የማይቀር እውነት ነው። በጣም የሚገርመው ግን ስማቸው ከተጠራ በኋላ አለመመለሳቸው ነው። ስማቸው ሳይጠራ ከዚህ ዓለም ተለይተው በሌላ ዓለም ላይ ቆይተው ሌላ ዓለም አይተው የመጡ ሰዎችን አናግሬያቸዋለሁ። ያውም አንዳንዶቹ በጌታ ያልሆኑ ሰዎች ናቸው። ሀብት ንብረት ያላቸው ሰዎች ናቸው። ምን ነው ይህን ሁሉ ዘመን ይህን ነገር ላፈራ ደከምኩኝ የሚሉ ሰዎች አሉ። ያ የሰማሁት ዜማ ጆሮዬ ላይ አለ ይላሉ። የት ነበርኩ አለኝ አንዱ አንድ ቀን።
ሌላ ቦታ እንደነበርኩ አውቃለሁ፣ ምን እንደሆነ ግን አላውቅም። እዚህ ምድር ላይ አይደለሁም። ከዛ በኋላ ደግሞ ሌላ ዜማ እሰማለሁ፣ ይመጣል ወደ እኔ አለ። ከሩቅ ቦታ ነው የሚመጣው አለ። ስለዚህ ለምን ደከምኩኝ? ካሁን በኋላ በቃ አያስፈልገኝም በዚህ ዓለም ላይ መኖር ብሎ መሰከረልኝ ሰው አለ። ነገሩን ስትሰሙት ያስደነግጣችኋል። እግዚአብሔር ምን ያህል ለሕዝቡ ትኩረት እንደሚሰጥ የሚያሳይ ነው። ስለዚህ በዚህ ቦታ ላይ እንዳነበብ ነው ጌታችን ኢየሱስ ክርስቶስ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ብሎ የተናገረው በራእይ መጽሐፍ ላይ ነው። መቼ? የምድር አገልግሎቱን ጨርሶ ከሞተና ከተነሳ በኋላ ወደ አብ ከሄደ በኋላ ማለት ነው። ለዮሐንስ ተገለጠለት። እንዴት? እግዚአብሔር ለማ ለኢየሱስ፣ ኢየሱስ ለማ ለመልአኩ፣ መልአኩ ደግሞ ለዮሐንስ መልእክቱን አደረሰ። ዮሐንስ ኢየሱስን በምድር አይቶታል። በምድር በነበረ ጊዜ ኖርማል እንደ ማንኛውም ሰው አብሮት ነበር፣ ይገባ ይወጣል ነበር። አሁን ግን መልአኩ ሲመጣ ግን የተለየ ነገር ነው ያየው። ስለዚህ ሊሰግዱሉ ፈልጎ ነበር። ጌታችን ኢየሱስ ክርስቶስ ወደ ዮሐንስ መጥቶ ይህን ነገር ሲናገር ለአብያተ ክርስቲያናት ሁሉ በጽሑፍ እንዲያስተላልፍ ጭምር ነው የነገረው መልአኩ። እንደገና በማቴዎስ ወንጌል ላይ ደግሞ ያየነው የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል፣ ለእያንዳንዱ ሰው እንደ ስራው ዋጋውን ይከፍለዋል ያለው ደግሞ የት ሆኖ ነው? ምድር ላይ ሆኖ ነው። ተመልከቱ፣ ምድር ላይ ሆኖ ዋጋውን ይከፍለዋል አለ። ሰማይም ሆኖ የተናገረው ያንኑ ቀን የነገሩ እውነተኛነት ምን ያህል እግዚአብሔር ለዚህ ጉዳይ ትኩረት እንደሰጠው እኔና እናንተ እንድንነቃ ጭምር ነው። በምድር እያለ የተናገረውን በሰማይ ሆኖ ደገመው። ይሄ ነገር እውነተኛ ነው። ምንም ልንጠራጠረው የማይገባን ጉዳይ፣ ተዘጋጅተን ልንጠብቀው የሚገባን ጉዳይ። ሰው ሆኖ በመካከላችን ሲመላለስ ተናግሯል። በአምላክነት ግርማው ላይ በመለኮት ኃይል ውስጥ ሆኖ እንኳን ያንኑ ቃል ደግሞ ተናግሮታል። ሊያሳስባቸው ሐዋርያቱን ተስፋ በቆረጡበት ተመልሼ እመጣለሁ ሲላቸው ነበር። ወገኖቼ ጌታ ኢየሱስ ክርስቶስ ይመጣል። የምትጠራጠሩ ካላችሁ፣ የምትዘናጉ ካላችሁ በድጋሚ ነው የምላችሁ፣ ኢየሱስ ይመጣል። ድንገት ነው የሚመጣው። ድንገት እንዳልኳችሁ እንግዲህ በዚህ በሁለቱም ስፍራ ላይ ተናጋሪው ማን ነው? ጌታ ኢየሱስ ክርስቶስ ነው። ጌታ በምድር ያለውን አገልግሎቱን ከጨረሰ በኋላ በሰማይ ሆኖ የሚገባውን ለአብያተ ክርስቲያናት ሁሉ አስተላልፏል። ካስተላለፈው መልእክት አንዱ እመጣለሁ፣ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ኑሩ። አንዳንድ ጊዜ እግዚአብሔር ከሚያደርግልን ነገር የተነሳ እንዘናጋለን። የሚያገርማችሁ ከሚደረግልን ነገር የተነሳ ነው የምንዘጋጀው። እግዚአብሔር አምላክን እንዳትረሳ ተጠንቀቅ የሚል ቃል አለ። አስታውሳለሁ፣ ባለፈው አከፍያለሁ። እግዚአብሔር አምላክን እንዳትረሳ ተጠንቀቅ። በተደጋጋሚ እግዚአብሔር ተናግሯል። እግዚአብሔር አምላካችን የምንረሳ ህዝቦች የምንሆነው ምን ጊዜ ነው? ከሚደረግልን ነገር የተነሳ እንጂ የሰው ልጅ ሲያጣማ በፍጹም እግዚአብሔርን አይረሳም። ሮሮው የባሰ ነው፣ ጸሎቱም የዛኑ ያለው እግዚአብሔር ስለሚያውቅ እግዚአብሔር አምላክህን እንዳትረሳ ተጠንቀቃለሁ። መቼ? ሲያልፍልህ፣ መቼ? ያላረስከውን ያልደከምክበትን ስፍራ ምድር ስትወርስ ተጠንቀቅ ብሎ አስጠነቀቀው። ግን እንደዛ አልሆነም። ህዝቡ እንደሚረሳው ስለሚያውቅ ህዝቡ ተበታተነ። የራሱን የጎበዝ መሪ እየመረጠ እንደፈለገው መኖር ጀመረ። ታስታውሱ እንደሆነ በማቴዎስ ወንጌል ምዕራፍ 24 ላይ አንብቡት፣ ቤታችሁ ወይም አንባችሁት ሊሆን ይችላል። ጌታ ኢየሱስ ክርስቶስ ብዙ ነገር ከነገራቸው በኋላ ምን አላቸው? ጠየቁት። ይህ መቼ ይሆናል አሉት። አሁን በምድር የምናየው የምንሰማው ነገር ማለት ነው። ይህ መቼ ይሆናል ሲሉት በኖህ ዘመን እንደነበረው አላቸው። በኖህ ዘመን እንደነበረው የሰው ልጅ መምጣት እንደዛው ይሆናል። በኖህ ዘመን ምን ነበረ ብለን ስናስብ እግዚአብሔር አስቀድሞ ተናግሮ ምድሪቱን በውሃ እንደሚያጠፋ ኖህ መርከብ እያዘጋጀ ሲገቡና ሲወጡ ሲያዩት በኖህ ላይ ያላግጡ ነበር። ዛሬ ጌታን ስትመሰክሩላቸው ሰዎች 2000 ዓመት ሆነው የታል ይመጣል ያላችሁት ተብላችሁ አታውቁም ይላሉ ሰዎች። ልክ እንደዛ ነው በዚህ ዘመን እየሆነ ያለው።
ያገባሉ አለ፣ ይጋባሉ። ምን እያለ ነው? በምድር እየሆነ ያለው ስርዓት ያለ መከልከል ይቀጥላል አለ። እሱን አታድርጉ እያለ አይደለም ጌታ። አትጋቡ አላለም፣ አትስሩ አታግኙ አላለም። ያ ሁሉ ስርዓት ይካሄዳል አለ። ያንን ሁሉ ስርዓት እያደረጉ ነው ጌታ የሚመጣው። እነዛ ነገሮች ናቸው ጌታን የሚያዘናጉት። በተለይ በክርስቲያን ሕይወት መንፈሳዊ ነገር መጨመር ሲገባን ምድራዊ ነገር ለመጨመር በምናደርጋቸው ትጋቶች፣ በተለይ አገልጋዮች እግዚአብሔር ለብዙ ነገር ፈልጎን ለብዙዎች የመዳን ምክንያት ጠርቶን በተለያየ ምክንያት ውስጥ ተይዘን ያንን የተያዝንበትን ነገር ለማምለጥ ስንል የተጠራንበትን መለኮታዊ አጀንዳችን ተዘናግተናል። ምንም ድብቅ አይደለም። ታዲያ ትዝ ይላችኋል እነ ጴጥሮስ የእግዚአብሔር ኃይል ከወረደባቸው በኋላ ቆመው ወንጌል ሲሰብኩ ህዝቡ ደንግጦ ምን አሉ? ምን አለ ህዝቡ? ምን እናድርግ ብሎ ነው የጠየቁት። ምን እናድርግ? የወንጌሉ ጉልበት አያችሁ። ወንጌል ወደ ንስሐ ይመልሳል። ወደ ንስሐ የማይመልስ ወንጌልና መስቀል የሌለው ክርስትና ውሸት ነው። መስቀል የሌለው ክርስትና የለም። ታዲያ እኛስ ምን እናድርግ? እነሱ ምን እናድርግ አሉ። እኛስ ምን እናድርግ? እንግዲህ ሐዋርያት እንደምታውቁት ሁሉን ትተው ተከተሉት ተብሎ ተጽፎላቸዋል አይደል? ሉቃስ ላይ ሁሉን ትተው ተከተሉት። ጴጥሮስም ኢየሱስ ምን አለው? ሁሉን ትተን ተከተልን አለው። ምን የሚጠብቀው ነገር እየጠበቀ የሆነ ነገር እየጠበቀ ነው። ሁሉን ትተን ተከተልን። ግን በእነዚህ ሰዎች ሕይወት እውነተኛ ለውጥ የመጣው በእርግጥ መርከባቸውን ጀልባቸውን አባታቸውንና መረባቸውን ጥለው በተከተሉበት ሰዓት ነው። ያኔ ጥለው ሲመለሱ ተለውጠዋል እነዚህ ሰዎች። ወደ ራሳችን እናምጣ። ልክ ጌታን ካገኘን በኋላ የነበረን ያ ፍቅር የነበረን ለጌታ የነበረን መሰጣት አሁን አለ በሕይወታችን? አያችሁ፣ እነዚህ ሰዎች ሁሉ ነገር ጥተው ኢየሱስን ተከትለውታል። ጌታ ይመስገን። መከተላቸው መልካም ነው። ምድራዊ ነገር ነው የተውለት። ወደ ኋላ የሚጎታቸውን ነገር ነው የተውለት። የሎጥ ሚስት አስበዋት ይላል መጽሐፍ ቅዱስ። እግዚአብሔር አጠፋለሁ እያለ ሰዶምና ገሞራን ወደ ኋላ አትመልከቱ እያለ ምናልባት እች ሴትዮ የረጅም ጊዜና የአጭር ጊዜ እቅድ ይኖራት ይሆናል። ሰዶም ብትቆይ የምታገኘው ሀብት ምናምን ፕላን አውጥታ ይሆናል። የ5 ዓመት የ10 ዓመት ተጠራጥራ እውነቱን እንደ ነገር ብላ ዞር ብላ ስትመለከት የሆነችውን ታውቃላችሁ። እነዚህ ሰዎች ትተውታል። ሀብት ንብረታቸው፣ ምድራዊ ነገር ትተውታል፣ ተከትለውታል። ስለዚህ በሕይወታቸው ግን ስትመለከቱ ያልተዉት ነገር ነበራቸው። በሕይወታቸው ስትመለከቱ ያልተተወ ነገር አለ። ዛሬም በክርስትና ሕይወታችን እኔን ጀምሮ ያልተውናቸው ነገሮች አሉ። ጌታ ኢየሱስ ክርስቶስ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ሲናገር ይሄን ቁሳቁስ ጥለና አይደለም ያለው ጌታ። ወይም የበሽታ ቀንበር የምናምን ቀንበር እሱን ይመታዋል። ቁሳቁስ ጥለን ስለመጣን ጌታን ፍጹም ተከትለነዋል ማለት አይደለም። ወይም ደግሞ ቁሳቁስ ጥለን ስለመጣን የእግዚአብሔር ሐሳብ በሕይወታችን ተግባራዊ ይሆናል ማለትም አይደለም። እግዚአብሔር የሚፈልገው ነገር አለ እንድንተው። ባለፈው ቆይቷል መሰለኝ ያልጾምናቸው ጾሞች በሚል ያካፈልኩት ቃል ጋር ተመሳሳይ ነው። በዓይን የማይታይ በውስጣችን ያለ እግዚአብሔር የማይፈልገው የማይከብርበት የተሰጡን ጸጋዎቻችን እንኳን እንደሚገባ እንዳይገለጡ ምክንያት የሆኑ ማንነቶች አሉ። እያንዳንዳችን ሰዎች ነንና ግድ ነው። ጌታ ግን ተከተሉኝ ሲል ጓዝ ምናምን ጥለ ብቻ አይደለም ብሏቸዋል። በእርግጥ አባቱን፣ እናቱን፣ ወንድሙን፣ እህቱን ምናምን ያልተወ ለእኔ አይሆንም ብሏል። ግን አብሮን ደግሞ ተከትሎን የሚመጣ ነገር አለ። ኦኬ፣ አነባዋለሁ። ማቴዎስ 16:24
ማቴዎስ 16:24 ላይ ምን ይላል? እኔን መከተል የሚወድ ቢኖር ራሱን ምን ይበል? ይካድ። ሉቃስ 9 ላይ ደግሞ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ። ማርቆስ ላይም በኋላዬ ሊመጣ የሚኖር ቢወድ ራሱን ይካድ፣ ከዛ መስቀሉን ዕለት ዕለት ይሸከምና ይከተለኝ ነው ያለው። ራሱን ይካድ፣ መስቀሉን ዕለት ዕለት ተሸክሞ ይከተለኝ። ዛሬ መስቀላችንን እንድንጥል የሚያደርጉ መስቀላችንን በአግባቡ እንዳንይዝ የሚያደርጉን ለምን እስክንል ድረስ የሚገዳደሩን በሕይወታችን ብዙ ነገሮች አሉ። ይኸው ምንድነው? እኔነት። አሜን ነው። እኔነት ለእኔነት አሜን የሚያሰኘን ምኑ ነው? እኔነትን በመጣላችን ምክንያት ከጌታ ጸጋ ከበዛ ይሄ እኔነት መውደቅ አለበት። እኔነት የሌለብን ከሆነ ነው የእግዚአብሔር ስራ በሕይወታችን ተግባራዊ ሊሆን የሚችለው። ወገኖች ሆይ እንደ ቀላል ነገር አትዩት። የክርስቶስ ደቀ መዛሙርቶች ሁሉ ነገር ጥነት ተከትለናል አሉት። አዎ ተከትለውታል። ግን ያውቃል ጌታ የሚቀር ነገር እንዳለባቸው ያውቃል። በኢየሩሳሌም በተሰበሰቡበት ሰዓት ነው ታሪካቸው የተቀየረው። ኃይል እስክትቀበሉ በኢየሩሳሌም ቆዩ አላቸው አይደለም? ኃይል ሊቀበሉ በኢየሩሳሌም ቆዩ 10 ቀን። ብዙ ሰው የሚለው ሲጸልዩ ነው የቆዩት ይላሉ። እኔ ደግሞ ሲጸልዩ ብቻ አይደለም እላለሁ፣ እየተነጋገሩም ሊሆን ይችላል። እና እነዚህ ሰዎች ትልቁ ችግራቸው ምን ነበረባቸው ነው? አንደኛ እንግዲያ ወደ ራሳችን እንመልከት። መቼም እንደዚህ አይነት ግልጽ የሆኑ ነገሮች ሲመጡ ለራሳችን ብለን እንስማ። አሜን ነው። አንዳንድ ጊዜ ከዚህ የሚነገርበትን መንፈስ ካላገኘ ነው ከባድ ነው። አንዴ እንደዚሁ አይነት መልእክት ተናግሬ ሲወጣ አንድ እህት ምን አለች? ወንድም አለሙ ጥሩ ወንድም ነው፣ የሰው ጓዳ ባይገባ አለች። ምን ላረግ የሰው ጓዳ ገባለሁ? ጌታ መንፈስ ቅዱስ ሲናገረን ወገኖች፣ አንድም ወንድም ስም ጠቅሶ እኔ ፓስተር ከሌ ደጋፊ አይደለሁም አለኝ። ሐዋርያና ነው የአጵሎስ ነኝ የጳውሎስ ነኝ የሚለውን ስብከት የሰበኩን በመካከላችን ያለው ወንድም ነው። አሌክስ ዝም በል አለኝ። እግዚአብሔር ሲናገረን ወገኖች ሆይ ቶሎ ብለን ለእግዚአብሔር ነው መልስ መስጠት ያለብን እንጂ መልእክቱን ላመጡት ሰዎች አይደለም። መልካም ነገር ሲናገረን ብቻ መተን ጌታ እኮ ዛሬ እንዲያደረገ በአንተ በኩል እንዲተናገረኝ ብቻ ሳይሆን ከበድ ያለ ነገር እኛን የሚቆነጥጠን ነገር ሲመጣብን ወደ ጓዳችን ነው መግባት ያለብን። እነዚህ ደቀ መዛሙርቶች የራሳቸው ችግር ነበረባቸው። ምን? እኔነት። አንደኛ ችኩልነት ነበረው። ጴጥሮስ ተጠራጣሪ ነበረ መካከላቸው። የዘብዴዎስ ልጆች ምንድነው ጥማታቸው? ወንበር ፈላጊዎች ነበሩ፣ ስልጣን ፈላጊዎች ነበሩ። ከኢየሱስ ቀኝ ግራና ቀኝ መቀመጥ የሚፈልጉ ወንድሞቻቸውን ችላ ያሉ የወንበር ጥማት ያላቸው። በኢየሱስም እንዲህ አይነት መንፈስ እግዚአብሔር ይገስጸው። ለቤተ ክርስቲያን ጸር የሆነ የወንበር ጥማት ነበረባቸው። ይሄ ጉዳይ በሐዋርያት መካከል ችግር ፈጥሮ ነበር። ሐዋርያት እኮ አጉረምርመው ነበር። አያችሁ፣ ለካ ሁሉም ይፈልጉት ነበረ ቦታው። ጌታ ነው እንጂ አልሰጣቸው። ይሄ የነሱ ህይወት ነበረ። እንዲህ አይነት ህይወት ነበረባቸው። ሌላው ደግሞ የሚገርመው በመንገድ እየሄደ ኢየሱስ ወደ ሰማርያ ጎራ ማለት ፈለገ እና ለምን ሰማርያ ጎራ ትላለ? ኤልያስ እሳትን ከሰማይ እንዳወረደ አሉ። እሳት ከሰማይ ወርዶ የሰማርያን ሰዎች እንዲበላ እንጸልይ አሉት ኢየሱስን። ምንድን ናቸው እነዚህ ሰዎች? የተመረጠ ትውልድ፣ የንጉሥ ካህናት፣ ለርሱ የተለየ ወገን፣ ግን ብሔርተኞች። አየነው እኮ ባለፈው በሀገር ቤት በተፈጠረው ችግር ማን ክርስቲያን እንደሆነ፣ ማን የተመረጠ ትውልድ እንደሆነ፣ ማን ለጌታ እንደተለየ አየነው። በሚዲያው በምኑ ሁሉ ማንነቱ ተገለጠ። አያችሁ፣ እውነተኛ ክርስቲያን ማወቅ የምትችሉት የኔ የሚለውን ነገር ስትነኩበት ጌታ ይባርክ ያላችሁ ቀን ነው። የተደበቀ ማንነት ስንነካ ነው የሚወጣው። አለበለዚያ ማንም ከረባቱን አስረዝሞ ምን ብሎ ክርስቲያን መስሎ መኖር ይችላል። መጥቶ አሸብሽቦ ክርስቲያን መሆን ይቻላል። ግን እነዚህ ሰዎች እዛ ቦታ ላይ ቁጭ ብለው ይህን ነገራቸውን ሁሉ ተውት። ምን ይላል መጽሐፍ ቅዱስ? አንድ ልብ ሆነው አብረው ሳሉ ይላል። ቅድም ሲናገር ነበር ዳኒ። አንድ ልብ ሆነው አብረው ሳሉ።
ድንገት ይላል እንደሚነጥቅ ነው። የእግዚአብሔር ኃይል መጥቶ ታሪካቸው ተቀየረ። የመምጣቱ ምክንያት ምንድነው ካል ጌታ የተስፋ ቃል ስለገባ ብቻ ሳይሆን የራሳቸውን ነገር ትተው በፊት ምን ይሉት ነበረ? ስለ እግዚአብሔር መንግስት እየነገራቸው እነሱ ስለ እስራኤል መንግስት፣ ስለ ምድራዊ መንግስት፣ ለእስራኤል መንግስት መቼ ነው የምትመልሰው ብሎ ይጠይቁታል። እሱ እኮ የሚናገረው ስለ እግዚአብሔር መንግስት ነው። እነሱ የሚያስቡት ስለ ምድራዊ መንግስት ነው። በሮማውያን ተጽዕኖ ስር ስለነበሩ ከዛ መላቀቅ ነው የታያቸው እንጂ የሰማዩ ነገር እነሱ ጋር የለም። 3 ዓመት ተኩል አስተምሯቸው የሚያስቡት የት ነው? ምድር ላይ ነው። እሱ የሚያስበው ሰማያዊውን ነው። ታዲያ እንዴት አድርገን በዚህ አይነት ማንነት ሰማይ ከሚያስበው ጋር መገናኘት ይቻላል? በፍጹም አይቻልም። ሰማይ የሚለው ሌላ፣ እኛ የምንፈልገው ሌላ አይሆንም። ስለዚህ እነዚህ ሰዎች ምን አደረጉ? የራሳቸው ማንነት ትተው በእግዚአብሔር መንግስት ጉዳይ ምን ሆኑ? አንድ ልብ ሆኑ። አንድ ልብ ሆኑ ማለት በአንድ ሐሳብ ምን አሉ ማለት ተስማሙ ማለት ነው። በአንድ ሐሳብ ተስማሙ። ስለዚህ ስለ ምድር ማሰብ ትተው ስለምን ማሰብ ጀመሩ? ስለ ሰማይ ማሰብ ጀመሩ። ምን ተብሎ ተጻፈላቸው? በምስክርነታቸውና በበጉ ደም ምን አሉት? ድል ነሱት። እዛ ላይ ነው የሚያቆመው አይደለም። ከተነኩበት መነካት የተነሳ ስለ ሞተላቸው ጌታ እነ ጴጥሮስ ተዘቅዝቄ ልሙት እስኪሉ ድረስ በምስክርነታቸውና በበጉ ደም ድል ነሱት። ምን ሆነው? እስከ ሞት ታምነዋልና ይላል። የተለወጠ ማንነት፣ መስቀል የያዘ ማንነት፣ ምስክርነት ብቻ አይደለም። መስቀል የያዘ ማንነት ዝማሬ ብቻ፣ ጸሎት ብቻ አይደለም። መስቀል የያዘ ማንነት እስከ ሞት ድረስ ነው የሚሄደው። እስከ ሞት። ብዙ ክርስቲያኖች ተዘናግተናል። አይ ነው እኔን ጨምሮ ይገባኛል። እንደዚህ አይነት ጠንከር ያሉ ነገሮች ሲመጡ እንነጋገርባቸዋለን፣ ግን ቆይተን ደግሞ እንተዋቸዋለን። ይሄ የነበረ ህይወት በአባቶቻችን በሐዋርያት የነበረ ህይወት 3 ዓመት ተኩል እግሩ ስር ተቀምጠው ያልጣሉት ትቷቸው ሲሄድ ግን ያላቸው አማራጭ አሁን መስማማት ብቻ እንደሆነ ስለገባቸው የእነሱን ነገር ትተው ምድራዊውን ነገር በመተው ከሰማይ ሀሳብ ጋር ሲስማሙ የሰማይ ፈቃድ ወደ እነሱ መጣና ታሪካቸው ተለወጠ። እነዛ ፈሪዎች፣ እነዛ ተጠራጣሪዎች፣ እነዛ አንድ ልብ ያልነበራቸው ለራሳቸው ጉዳይ ይሯሯጡ የነበሩ የራሳቸውን ክብር ይፈልጉ የነበሩ ነገር ግን ምድራዊ ነገር ትተው የተከተሉ ሰዎች አንድ ላይ ሆነው ቆሙ። ያ ፈሪ ጴጥሮስ 3000 የሚያስፈራ ህዝብ ፊት ቆሞ እናንተ የሰቀላችሁት የናዝሬቱ ኢየሱስ አፈሰሰው አላቸው። የዳዊትን ታሪክ የኢዩኤልን ታሪክ ሲነግራቸው ነቢያት እንደሆኑ ንጉሥ እንደሆኑ ስለሚያምኑ ከሆነው ነገር ጋር ሲያገናኛቸው ምን አሉ? ታዲያ ምን እናድርግ አለ። ንስሐ ግቡ፣ ንስሐ ግቡ። መጥምቁ ዮሐንስም ንስሐ ግቡ ነው ያለው አገልግሎቱን ሲጀምር። ኢየሱስም አገልግሎቱን ሲጀምር ንስሐ ግቡ ብሎ ነው የጀመረው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። እነ ጴጥሮስም አገልግሎታቸውን ሲጀምሩ ምንድን ነው ያሉት? ንስሐ ግቡ። ዛሬም በዚህ ማንነት የምንመላለስ ሰዎች በጌታ በኢየሱስ ክርስቶስም ንስሐ እንግባ። ከዚህ የተለየ መልእክት የለኝም። ስለዚህ በአንደኛ ጴጥሮስ ሆነ ሁለተኛ ቆሮንቶስ ላይ ምን ይላቸዋል? በአንድ ልብ ሁኑ፣ በአንድ ልብ ሁኑ እያለ ሁለቱም ላይ በትክክል አስቀምጦላቸው በአንድ ልብ ሁኑ። ምክሬን ስሙ፣ በአንድ ልብ ሁኑ። በመጨረሻው ሁላችሁ በአንድ ልብ ሁኑ። ዛሬ በእያንዳንዱ አገልግሎት ክፍል፣ በእያንዳንዱ የክርስትና እንቅስቃሴያችን ውስጥ ከቤት ጀምሮ እስከ አደባባይ ምን ያህል በአንድ ልብ፣ ምን ያህል በእግዚአብሔር ሐሳብ ላይ ከኔ ይልቅ ወንድሜ ብለን ተስማምተን እያገለገልን ነው። በአንድ ልብ ተዘጋጅተንን ማገልገልና መኖር ይሁንልን። አሜን። በአንድ ልብ ስለሆኑ የራሳቸው ነገር ስለለወጡ ነው የተስፋው ቃል ወደ እነርሱ የመጣውና ታሪካቸው የተለወጠው፣ ህይወታቸው ተለውጦ ለእኔና ለእናንተ ይህንን የከበረ የእግዚአብሔር ቃል እስከ ሞት ታምነው ያስተላልፉልን። እኛም ለትውልድ ማስተላለፍ የምንችለው፣ እኛም ለትውልድ መትረፍ የምንችለው እኛ መካከል ፍጹም የሆነ ወንድማዊ ህብረት ሲኖር ብቻ ነው። ሁኔታዎች ሲከሰቱ በአገር፣ ሁኔታዎች ሲከሰቱ በመንደር፣ በከተማ እኛን
ጥያቄ የሚፈጥሩብንና የሚያዘናጉን ከእግዚአብሔር ሐሳብ ሊያርቁን የሚችሉ ማንኛውኑ ነገር ኖ ማለት መቻል አለብን ፊት ለፊት። ያ ከሆነ የተቀበልነውን ጸጋ እንጠብቃለን። ያ ከሆነ የለበስነው ነጭ ልብስ አይቆሽሽም። እነዚህ ከየት የመጡ ናቸው አለ ራእይ ይላል። ከታላቁ መከራ ልብሳቸውን ያላሳደፉ ይላል መጽሐፍ ቅዱስ። አይመስለንም፣ ስለማይታይ የቆሸሽ አይመስለንም። ኢየሱስ ይመጣል ወገኖች። ጌታ አንዘናጋ። ሲንነሳ ሁላችን አስቡት ራሳችሁን። ምንድነው የያዛችሁ? ምንድነው እንዳትንቀሳቀሱ ያደረጋችሁ? ምንድነው ችላ እንድትሉ ያደረጋችሁ? የኑሮ ውጣ ውረድ? ሁሉን ትተን ጌታን ተከትለናል። ኢየሱስ ይመጣል። እኔ ጌታን ልቀበል ምክንያት የሆነኝ ነገር በተኛውበት አንድ ቀን ነጭ ፈረስ በሰማይ ላይ እየጋለበ መጣና መኝታ ቤቴ ጋር ቆመ። ላዩ ላይ ዘውድ የጫነ የእንግሊዝ ቤተ መንግስት በር ላይ የሚቆም ወታደር አይታችሁ አይነት እንደዛ ቁጭ ብሏል። አየዋለሁ በደንብ። ሁለት እግሩ ወደ ሰማይ ተነስቷል። በኋላ እግሩ ዳመና ላይ ቆሟል። እንዲህ ጎንበስ አለና ከታጠቀው ሰይፍ ውስጥ ሰገባውን አንስቶ ወደ ምድር እንደዚህ ሲያደርግ ማስታወሻዬ ላይ አዲስ አበባ ስቴዲየም የሚያህል እሳት ብዬ ጽፌበታለሁ። አዲስ አበባ ስቴዲየም የሚያህል እሳት ጦር ኃይሎች ሙሉ ወንጌል በር ላይ ሄዶ ወደቀ። ተነስቼ ሮጬ ወጣሁ። ወደዛ ልሄድ ፈርቼ ተመለስኩ። በነጋት አላቆም ቦታውን በነጋታው ሰተት ብዬ ሄጄ ድርሳነ ሚካኤል ሰኔ ጎልጎታ ኪሴ ውስጥ ነበር። ሽንት ቤት ከትቼ የማርያምን ምንም ቢሆን ልጇ ነው ብዬ ግድግዳው ሰክቼ ጌታን ተቀበልኩ። 3 ሰዓት ሙሉ ሳለቅስ ነበር። አይደለም ሰው ወንበሩ ህይወት ያለው ይመስለኝ ነበር እዛ ቸርች ውስጥ 3 ሰዓት ሙሉ። ከዛን ጊዜ ጀምሮ በተንበረከኩበት ቦታ ሁሉ ማልቀስ ነበር። ካናዳ ገባሁና ድርቅ፣ ጠላታችሁ ድርቅ። አያስቅም ወገኖች? ዛሬ ምንድነው የጣላችሁት? ያ ጌታን ስትቀበሉ በውስጣችሁ የነበረው ፍቅር፣ ያ ጌታን ስትቀበሉ ከኔ ይልቅ ወንድሜ፣ ያ ጌታን ስትቀበሉ ሰው ሁሉ የጌታ ልጅ የሚመስላችሁ ዛሬ ምን ወሰደው? እንመለስ ወገኖች፣ ጌታ ይመጣል። ፓስተር ቢኒ ወደዚህ ትመጣልኛለህ? የራሳችንን ነገር ትተን የመንግስቱን ጉዳይ እጅ ለእጅ ተያይዘን የጌታን መምጣት የምንጠባበቅበት ዘመን ይሁንልን። ያለፉት ዘመናት ያለፉት መንገዶቻችንን ደግመን ላንሄድባቸው በዚህ ከሰዓት በኋላ እዚህ ቦታ ጥለን እንድንሄድ ይህ ስፍራ ጌልጌላ እንዲሆንልን እንጸልያለን።